በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን አብዮታዊ ዘብ በኩዌት የሚገኘውን የአሜሪካ የጦር ሰፈር ኢላማ ማድረጉን አስታወቀም። ጋና የኢትዮጵያ አየር መንገድን በመጠቀም ዜጎቿን ከደቡብ አፍሪካ ማስወጣት ጀምራለች። ሩሲያ በዩክሬኑ ጦርነት ወደ 500,000 የሚደርሱ ወታደሮቿን ማጣቷ ተነግሯል። እስራኤል በደቡባዊ ሊባኖስ የሚገኙ ነዋሪዎች ለቀው እንዲወጡ አስቸኳይ ትዕዛዝ ሰጥታለች። እነዚህና ሌሎች ጉዳዮችን ጨምሮ በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጋና የኢትዮጵያ አየር መንገድን በመጠቀም ዜጎቿን ከደቡብ አፍሪካ ማስወጣት ጀመረች። በደቡብ አፍሪካ በተቀሰቀሰው የዘረኝነት ጥቃት ምክንያት ነው ጋና ዜጎቿን ከደቡብ አፍሪካ ማስወጣት የጀመረችው። በዚህ ለሳምንታት ያህል በዘለቀውና የበርካታ አፍሪካውያን ስደተኞችን ሕይወት በቀጠፈው ተቃውሞ ላይ ከ5 ያላነሱ ኢትዮጵያውያንም መገደላቸው ይታወቃል። በዚህ የተቆጣችው ጋና 800 የሚደርሱ ዜጎቿን ነው ከደቡብ አፍሪካ ለማስወጣት የወሰነችው። በትላንትናው ዕለትም በኢትዮጵያ አየር መንገድ ቻርተር አውሮፕላን የመጀመሪያው ዙር ተመላሾችን ማለትም 300 ዜጎቿን በአዲስ አበባ አድርጋ ወደ አክራ መልሳለች። ጋና ይህንን ውሳኔ የወሰነችው ከቅርብ ጊዜ ወዲህ በደቡብ አፍሪካ እንደ አዲስ በተቀሰቀሰው በውጭ ሀገር ዜጎች ላይ ባነጣጠረው የዘረኝነት ጥቃት ሳቢያ ነው። የጋና መንግስት የወሰደው እርምጃም በውጭ ሀገር ለሚገኙ ዜጎቹ ያለውን ቁርጠኝነት ያሳያል በሚልም ተወድሷል። የኢትዮጵያ መንግስትን ጨምሮ የሌሎች ሀገራት መንግስታትም የደቡብ አፍሪካ መንግስት ለስደተኛ ዜጎች ከለላ እንዲያደርግ የሚጠይቅ መግለጫ ማውጣታቸውም ይታወሳል። ለሳምንታት የዘለቀውን ተቃውሞና በውጭ ሀገራት ዜጎች ላይ እየጨመረ የመጣውን ስጋት ተከትሎ ከ800 በላይ ጋናውያን ከደቡብ አፍሪካ ለመውጣት መመዝገባቸውም ተነግሯል። የኢራን አብዮታዊ ዘብ በኩዌት የሚገኘውን የአሜሪካ የጦር ሰፈር ኢላማ ማድረጉን አስታወቀም። የአጸፋ ጥቃቱ የተሰነዘረው አሜሪካ በደቡብ ኢራን በሚገኘው የባንድር አባስ አየር ማረፊያ አቅራቢያ ላደረሰችው ጥቃት ምላሽ ለመስጠት መሆኑን አብዮታዊ ዘቡ ባወጣው መግለጫ አስታውቋል። አሜሪካ በ3 ቀናት ውስጥም ለሁለተኛ ጊዜ ነው በኢራን ላይ ጥቃት ያደረሰችው። ዋሽንግተንና ቴህራን ከስምምነት ለመድረስ ተቃርበዋል በሚባልበት በዚህ ሰዓት ወደ አዲስ ጥቃትም ያመሩ መስለዋል። የኢራን ባለስልጣናት ተይዞ የሚገኘው ሀብታችንን መልቀቅ ለየትኛውም ስምምነት ቁልፍ ጉዳይ ነው በማለትም ቀጥለዋል። የኢራን አብዮታዊ ዘብ በደቡብ ኢራን በሚገኘው የባንድር አባስ አየር ማረፊያ አቅራቢያ አሜሪካ ላደረሰችው የአየር ጥቃት ምላሽ ለመስጠት በኩዌት የሚገኘውን የዩናይትድ ስቴትስ የጦር ሰፈር ኢላማ ማድረጉን ዛሬ ይፋ አድርጓል። አብዮታዊ ዘቡ ባወጣው መግለጫ ይህ ምላሽ ጠላት ማንኛውም ትንኮሳ ያለ ምላሽ እንደማያልፍ እንዲረዳ የተሰጠ ከባድ ማስጠንቀቂያ ነው ብሏል። ድርጊቱ የሚደገም ከሆነ ግን ምላሻችን ከዚህ ይልቅ የጠነከረ ይሆናል በማለትም አስጠንቅቋል። ቀደም ብሎ አንድ የአሜሪካ ባለስልጣን እንደተናገሩት የዩናይትድ ስቴትስ ጦር በሆርሙዝ ባህረ ሰላጤ አቅራቢያ ስጋት ፈጥረው የነበሩ 4 የኢራን ድሮኖችን መትቶ የጣለ ሲሆን 5ኛ ድሮን ለመልቀቅ በመዘጋጀት ላይ የነበረውን በባንድር አባስ የሚገኘውን የኢራን የምድር መቆጣጠሪያ ጣቢያም መምታቱን ገልጿል። ስማቸው እንዳይጠቀስ የጠየቁት እኚሁ ባለስልጣን እነዚህ እርምጃዎች ሚዛናቸውን የጠበቁ ሙሉ በሙሉ ራስን ለመከላከል የተወሰዱና የተኩስ አቁም ስምምነቱን ለማስቀጠል የታለሙ ነበሩ ብለዋል። ፕሬዝዳንት ትራምፕ በኢራን ላይ የተከፈተውን ጦርነት ለማቆም እየተደረገ ስላለው የድርድር ሁኔታ እስካሁን በሂደቱ አልረካውም፣ ነገር ግን ወደፊት እንረካበታለን ብለዋል። ካልሆነ ግን ስራውን ማጠናቀቅ ይኖርብናል በማለትም ተናግሯል። ፕሬዝዳንት ዶናልድ ትራምፕ በስትራቴጂካዊ የውሃ መስመር በኩል ወደ ኢራን ወደቦች በሚጓዙ ወይም ከኢራን ወደቦች በሚወጡ መርከቦች ላይ የተጣለውን እገዳ አጠናክረው ቀጥለዋል።
የተኩስ አቁም ስምምነቱንም ያለ ገደብ ያራዘሙት ሲሆን የሰላም ስምምነቱ መቃረቡንም በመግለጽ ላይ ናቸው። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ የቀጠናው የአሜሪካ አጋር የሆነችውን ኦማንን ማስጠንቀቃቸው ተሰምቷል። የሆርሙዝ ወሽመጥን በጋራ ለመቆጣጠር ከኢራን ጋር እንዳትተባበር በመግለጽ ነው ፕሬዝዳንት ትራምፕ ያስጠነቀቁት። ትራምፕ በካቢኔ ስብሰባ ወቅት ባደረጉት ንግግር ኦማን ልክ እንደ ሌሎቹ ሁሉ ጨዋ መሆን አለባት፣ ካልሆነ ግን ልናጠፋቸው እንገደዳለን ብለዋል። አክለውም ይህንንም እነርሱም ይረዱታል በማለት ዝተዋል። እስራኤል በደቡባዊ ሊባኖስ የሚገኙ ነዋሪዎች በአስቸኳይ ለቀው እንዲወጡ ትዕዛዝ ሰጠች። ይህንን ተከትሎም ውጥረቱ እንደገና አገርሽቷልም ተብሏል። የእስራኤል ጦር በደቡባዊ ሊባኖስ የሚገኘውን ሰፊ ግዛት የግጭት ስፍራ ነው በማለት ነዋሪዎች በአስቸኳይ ከስፍራው ለቀው እንዲወጡ አዟል። ይህ ትዕዛዝ የተላለፈው ትላንት ረቡዕ የእስራኤል ጦር በጣይር ከተማ ከባድ የአየር ድብደባ ከፈጸመ በኋላ ነውም ተብሏል። ትዕዛዙ የሊባኖስን አጠቃላይ ግዛት 14 በመቶ ያህሉን የሚሸፍን ነው የተባለ ሲሆን የተኩስ አቁም ስምምነቱ ከታወጀበት ከሚያዝያ መጀመሪያ ወዲህ እንዲህ አይነት መጠነ ሰፊ ማሳሰቢያ ሲሰጥ ይህ የመጀመሪያው ነው ተብሏል። ሄዝቦላህ የተኩስ አቁም ስምምነቱን በተደጋጋሚ መጣሱን እስራኤል በተደጋጋሚ ትከሳለች። ይህንን ተከትሎም እስራኤል ከባድ የኃይል እርምጃ በመውሰድ እንደምትቀጥልም እያስጠነቀቀች ነው። ምንም እንኳን በእስራኤል በኩል ያለው አቋም ይህንን ቢመስልም ሄዝቦላ ግን የተኩስ አቁሙን በመጣስ እስራኤልን ይከሳል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ በሊባኖስ ግዛት በሚገኙ ወታደሮቻችንና በሰሜናዊ እስራኤል ንጹሐን ዜጎች ላይ የተፈጸመውን የድሮን ጥቃት ተከትሎ የምድር ዘመቻችንን እናስፋፋለን ብለዋል። ይህ የጠቅላይ ሚኒስትሩ ማስጠንቀቂያና ተከታታይ የአየር ድብደባዎች በእስራኤልና ሊባኖስ ድንበር ላይ አዲስና ግዙፍ የጦርነት ቀውስ ይቀሰቀሳል የሚል ከፍተኛ ዓለም አቀፍ ስጋትንም ፈጥሯል። የተባበሩት አረብ ኤምሬትስ ከኢራን ጋር ወደ ቀጥተኛ ጦርነት ተቃርባለች ተባለ። የተባበሩት አረብ ኤምሬትስ በኢራንና በአሜሪካ መካከል ባለው ጦርነት ውስጥ ራሷን ገለልተኛ አድርጋ ለማቅረብ ብትሞክርም እየወሰደቻቸው ያሉት ተከታታይ እርምጃዎች ግን በቀጣይ ጦርነቱ አካል ወደ መሆን እያመጣት ነው ተብሏል። የኢራኑ ጦርነት ከጀመረበት ጊዜ አንስቶም በአቡዳቢና ቴህራን መካከል ያለው ግንኙነት ወደ አዲስ ውጥረት ስለ መግባቱ ይታመናል። አቡዳቢ በአሜሪካና በእስራኤል ጥምር ጦርነት በኢራን ላይ ጥቃት ለመፈጸም ግዛቷንና የአየር ክልሏን ለጥቃት እንደማታውል የገለጸች ቢሆንም በኢራን በኩል ግን ታማኝነትን አላገኘችም። በእርግጥ ኤምሬትስ የዋሽንግተን ቁልፍ አጋር ናት። በዚህም ምክንያት ኢራን ኤምሬትስን እንደ ገለልተኛ አካል ሳይሆን ጸረ ኢራን አድርጋም ትመለከታታለች። የተባበሩት አረብ ኤምሬትስ ገለልተኛነት ይበልጥ ጥያቄ ውስጥ የገባው በእስራኤልና አቡዳቢ መሪዎች መካከል የተደረጉም የሚስጥር ግንኙነቶች ይፋ መውጣታቸውን ተከትሎ ነው። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ባለፈው መጋቢት ወር በኤምሬትስ ሚስጥራዊ ጉብኝት በማድረግ ከፕሬዝዳንት መሐመድ ቢን ዛይድ ጋር መወያየታቸው ይፋ ሆኗል። ከዚህ በተጨማሪ እስራኤል አይረን ዶም የተሰኘውን የአየር መከላከያ ስርዓት ወደ ዩናይትድ አረብ ኤምሬትስ መላኳን የሚያስረዱ ዘገባዎችም መውጣታቸው ይታወሳል። ሩሲያ በዩክሬኑ ጦርነት ወደ 500 ሺህ የሚደርሱ ወታደሮቿን ማጣቷ ተነገረም። ሩሲያም ሆነች ዩክሬን የራሳቸውን የጉዳት መጠን በሚስጥር ይዘዋል የተባለ ቢሆንም የወጡ መረጃዎች ግን 500 ሺህ የሩሲያ ወታደሮች መገደላቸውን ጠቁሟል። የዩናይትድ ኪንግደም የስለላ ተቋም GCHQ ዳይሬክተር ባደረጉት ንግግር ሩሲያ ከ2022 ወረራ ወዲህ ግማሽ ሚሊዮን ገደማ ወታደሮቿ እንደተገደሉባት አስታውቋል። ምንም እንኳ ሁለቱም ተፋላሚ ሀገራት ባለፉት 4 ዓመታት የተገደሉባቸውን የተዋጊዎች ቁጥር ሚስጥር አድርገው ቢቆዩም ነገር ግን አንዳቸው የሌላቸውን ቁጥር ግን ሲገልጹ ይደመጣሉ። ፕሬዝዳንት ዘለንስኪ ባለፈው የካቲት ወር ላይ ሀገራቸው ጦርነቱ ከተነሳበት ጊዜ ጀምሮ 55 ሺህ ወታደሮችን ማጣቷን ገልጸው ነበር። ቢቢሲ የገለልተኛ የምርመራ ውጤት በሚል ባወጣው መረጃ መሰረት 223539 የሩሲያ ወታደሮች በጦርነቱ መገደላቸውን ይፋ አድርጓል። አንዳንድ የምዕራባውያን የደህንነት ተቋማት መረጃዎች እንደሚያስረዱት ከሆነም ዩክሬን ከ80 ሺህ እስከ 120 ሺህ የሚደርሱ ተዋጊዎቿን በሞት አታለች ያሉ ሲሆን እስከ 300 ሺህ የሚደርሱ ወታደሮቿ ደግሞ ቆስለውባታል የሚል ሪፖርትም ይፋ አድርገዋል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች
ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ የቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።